ተብሩክ አርግዣለሁ ያለችው ልጅ እንግዲህ ሆዷ ትናንትና ተመርምሮ ነበረ። ምንም ነገር እንደሌለው ነው የሚያሳየው። የብዙዎቻችሁ ጥያቄ ሆኗል ማለት ነው። እንግዲህ የልቡ ምት ነው ምናምን እያሉ ብዙዎቹ ደግሞ እንትን እያሉ ነው። እርጉዝ ለመሆንሽ ደግሞ በደንብ አርገሽ ማወቅ ማብራሪያ ስለምፈልግ ስለዚህ መታየት አለብሽ ብላ ሀይሚዬ እንዲታይ ተደርጋ ነበረ። ግን ትትታይ ደግሞ ሆዷ ላይ ምንም ነገር የሚያሳይ ነገር የለም። ግን እርጉዝ መሆኗን ነው የሚያውቀው እነሱ እርጉዝ ናት ብለዋል ማለት ነው። እንግዲህ ሀይሚዬም ካሁን በኋላ ጭንቀቴንም ማንኛውንም ነገር እቋቋመዋለሁ ያለውን ነገር አንተም ማጣቴንም እቋቋመዋለሁ እያለች ነው። እንግዲህ ይሄ ነገር በነገራችን ላይ ብዙዎቻችሁ እባካችሁ አንድ እንዲመለሱ ወደ አንድ እንዲመጡ ሁላችሁም ባላችሁ አቅም ልጆቹን እንዲታረቁ አድርጉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህም ቪዲዮ ትታውን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ቢኪ ምንድነው ያለው ለልጅቱ እነግራችኋለሁ። ሚፍታህ ስለ ሚፍታህም ብዙ ነገር እያላችሁ ነው። ያንንም እነግራችሁ ይሆናል። እንዲሁም ደግሞ የብሩክ ወንድሞችስ ምን ብለዋል የሚለውን እነግራችኋለሁ ማለት ነው። እሙሽ እያወቀች አላወቀች የሚለውን ደግሞ እነግራችኋለሁ። እሱንም ይሄ ቪዲዮ ግን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ እያደረጋችሁ ደግሞ የደውል ምልክቷን በመንካት ቤተሰብ ሁኑኝ። ውዶች እያወዳችኋለሁ። የምታበረታቱ እጅግ አድርጌ አመሰግናለሁ። ቤኪ እንግዲህ በእድምነታ መጥቶ ለብቻ የተናገረው ነገር አለ። በነገራችን ላይ ቪዲዮ ተቆራርጦ ወጥቶ ነው እንጂ ማለት የብሩኬ ልጅ ነው ምናምን ብሎ አይደለም ያወራው። እንኪን ቢሆን እንኳን ያለው እንጂ ምሳሌ ነው እንጂ የሰጠው የእሱ ልጅ ነው ብሎ ምንም ነገር እኔ በወንድሜ እተማመንበታለሁ እሱ ምንም ነገር እንደማያደርግ አውቃለሁ ብሏል። ግን ምን መሰላችሁ አንድ ነገር ትናገር እዛ ጋር የእሱ ልጅ ቢሆን ይህ ነገር ሲናት እሷም ሊሆን ይችላል ብሎ ያን ነገር ያወራው ነገር ያቺ ነገር ናት። ትንሽ ብዙዎቻችሁ ላይ እንግዲህ ነገር እንትን ያለችባችሁ ማለት ነው። ያን ነገር ደግሞ እሱ ይቅርታ ጠይቋል። ይቅርታ መጠየቁ ታይሆን እዛ ጋር ያ ነገር መናገር የለበትም። ልጁ ቢወለድም እንግዲህ ያን ቪዲዮ ስለሚያየው እያላችሁ ነው ብዙዎቻችሁ። ልጅቱ ደግሞ የሌላ ሰው ፍቅረኛ እንደነበረ አባቱም ሌላ ልጅ እንደነበረ ትናንትና የሆነ ልጅ ወጥቶ ነበርና ልጁ የኔ ነው የብሩክ አይደለም፣ የኔ ፍቅረኛ ነኝ፣ ብዙ ጊዜዎችን አሳልፋለኝ ከኔ ጋር እንዲሁም ቪዲዮዎችን ማውጣት ካለብኝ አወጣለሁኝ ከነሱ ላይ ታልወረደ እያለ ነበረ ልጁ። ምክንያቱም የኔ ልጅ ነው ልጁ የብሩክ አይደለም እያለ ነበረ ማለት ነው። ነገሮች እንግዲህ እየወጡ ይገኛሉ ማለት ነው። እንግዲህ ወንድሞችም በጣም ማለት በአስተማማኝ ሁኔታ አይታችሁ ከሆነ ሀብም እንዲሁም መለኛውም የኛ ወንድም ይሄን ነገር አያደርግም እያሉት ነው ያሉት ማለት ነው። እሱም ያው ተጠራጥሯል፣ ግን ብሩኬ ትንሽ ተጠራጥሯል ብዬ አስባለሁ። ብሩኬ የተጠራጠረው ምክንያቱ ምን እንደሆነ ልንገራችሁ ማለት ነው። ብዙዎቻችሁ እንግዲህ ጥያቄ የሆነባችሁ ነገር ብሩኬ የዛ ሰዓት በመጣው ሰዓት ምንም ማቀው ነገር የለኝም ሌላ ሙድ ውስጥ ነበር የነበርኩት ብሏል ማለት ነው። የዛ ሰዓት እንግዲህ ያው ማለት ከሀይሚ ጋር ተጣልቶ ነበረ። በነገራችን ላይ ሀይሚ ጋር ደግሞ እሱ በጣም መጣላት የማይፈልግ ነው፣ ከእሷ ጋር ደግሞ መለየት የማይፈልግ ነው እና ስለዚህ በጣም ስለሚወዳት በጣም ስለሚያከብራት ለዛ ነው ነገሮች ማለት እሱ ከዛ ቦታ ገለል ሊል የቻለው። ምክንያቱም ቀለበት አድርጋችሁ የመጣችሁ ሰዓት በዛ ሰዓት እኔ ራሴን ለመሆን አልቻልኩም ነበርና ስለዚህ ወደ እናቴ ጋር ነበረ መሄድን የመረቅኩት የነበረው አንዱን ቀን እና እሷን አጋጣሚ ግን አግኝቻታለሁ። ባገኛትም ግን ምንም ነገር እንዳልተፈጠረ እኔ ራሴን አውቃለሁኝ። የሆነ ነገር አድርጋኝ ከሆነ ግን አላቅም ብሏል ማለት ነው። ያን ነገር ደግሞ ይሄ ነገር ደግሞ እንግዲህ ትንሽ ያወዛግባል ማለት ነው። እሷን ባገኛት ሰዓት እንግዲህ የሆነ ሙድ ላይ ሆኖ ሊሆን ይችላል አይታወቅም። ምክንያቱም እኛ ወጣቶች በነገራችን ላይ ብዙ ነገሮችን ለማድረግ እንሞክራለን አንድ ነገር ከሰት በተለይ ወንዶች ላይ ማለት ነው። በዛ ሰዓት እንግዲህ እሷም ያላትን አጋጣሚ ለመጠቀም ትሞክራለች ብዬ አስባለሁኝ። ምክንያቱም በጣም ነው የምትወደው፣ ካሁን በፊትም ተናግሮ ነበረ እንደምትወደው እና እሱም መጥመድና እሱም መያዝ በቀላሉ ይሄን ነገር እንደምትጠቀም እኔ ባለሙሉ እርግጠኛ ነኝ ብዬ ነው የማስበው ማለት ነው። እውነት የሱ ከሆነ ማለት ነው።
እና ስለዚህ አሁን ላይም እንዲለያዩ በጣም ብዙዎቻችሁ ማትፈልጉ አሁንም ቢሆን እንዳይለያዩ አንድ እንዲሆኑ። ምክንያቱም እሷን አይፈልጋትም ልጅቱን። ልጁም ቢወለድም ኖሮ ያው ምርመራ ይዳረጋል። የሱም ከሆነ ልጁን በሚያሳድግ መንገድ ማሳደግ ይችላል። ታይምዬ ጋ ግን ምንም የሚያገናኘው ነገር ስለሌለ ስለዚህ ማለት መቀጠል ይችላሉ ማለት ነው። ከማይወዱት ሰው ጋር መቼም ግዴታ ቀጥል የሚለው ሰው የለም እኮ። አሁን ራሱ ማለት ነው አልገውና ታይምዬ ጋር ራሱ ቢለያዩ እኮ ግዴታ ከእሷ ጋር ኑር የሚለው ሰው የለም አይደል እንዴ? ስለዚህ ስለማይፈልጋት ስለማይወዳት ከእሷ ጋር መኖር አይፈልግም። ልጁን በሚያሳድግበት መንገድ ያሳድጋል እንጂ ግዴታ ከእሷ ጋር እየኖር ካሳድግ እሷ ጋር እሷን አግብተህ ኖር የሚለው ሰው ማንም የለም። እሱም ታልፈቀደና ታልፈለጋት መኖር አይችልም ማለት ነው። እና ስለዚህ አሁንም ቢሆን እኔ እንደምለው ከሆነ እውነት የሱ ልጅ ከሆነ ገና ታይረጋገጥ ገና ምን ታይል እሱ ባላመነበት መንገድ ብዙዎቻችሁ መፈርዱ አላችሁ። በነገራችን ላይ ማለት ነው ያንን ፍርድ ተውትና ማለት ነው እነሱ አንድ እንዲሆኑ አንድ የሚሆኑበትን መንገድ ማመቻቸት ነው እንጂ ሌላ ነገር ምንም አያስፈልግም። እውነት ለመናገር ረዥም አመት ቆይተዋል እነኝ ልጆች። አንደኛ ነገር፣ ሁለተኛ ነገር ደግሞ የእነሱ ለየብቻ መሆን በጣም ነው የሚደብረው እውነት ለመናገር ማለት ነው። ምክንያቱም እየተዋደዱ ያሉ ልጆች በቃ እኔ እንጃ እንዴትስ ይለያያሉ ብዬ አስባለሁ። አላቅም ብቻ መለያየትም አይችሉም ትጀመርም ማለት ነው። እና ስለዚህ አንድ የሚሆኑበትን መንገድ ማመቻቸት ያለብን። ኦዲየንስ ደግሞ አትከፋፍላቸው፣ አንድ ሆኑላቸው ማለት ነው። አንድ ሆናችሁ በአንድ እንዲመጡ ለማድረግ ሞክሩ። ምክንያቱም ሀይሚዬ ደግሞ በጣም ነው የምትወደው፣ በጣም ከምላችሁ በላይ ትወደዋለች። እሱም እንደዛ ይወዳታል ማለት ነው። እና ስለዚህ መለየት አይፈልጉም። ግን እንደዚህ አይነት ነገር መጥቶ ውስጣቸው በቃ የሆነ ግራ አጋባቸው እንጂ ማለት ነው። ያ ነገር ደግሞ ምንም ግራ ማጋባትም አይሆንም። የማይፈልገው ህይወት ውስጥ ግባ የሚለው ሰው የለም። ስለዚህ ልጁ የሱ ከሆነ ተረጋግጦ ተመርምሮ ምናምን የሱ የሚሆን ከሆነ ያለው አማራጭ ማሳደግ ነው። የሚያሳድግበትን ነገር ማድረግ እንጂ ሌላ ነገር ምንም እንትን የሚል ነገር የለም። ማን ነው ያልወለደ? ማን አለሽ? ያልወለደ ሰው አለ እንዴ? የለም። ማንኛውም ሰው እየወለደ ነው። እየወለደ እንደ ማንኛውም ሰው እንደሚያሳድገው ያሳድገዋል። ስለዚህ ትዳሩና እንትኑ መካከል ምንም ነገር ልገባ ምንም ልትርም አችልም፣ ምንም ብታመጣ ምንም። ምክንያቱም አሁን ላይ ፍላጎት ነው እንጂ የእሱ ፍላጎት ነው እንጂ እሷ ባለችው እሷ ባወራችው እሷ በምትለው ነገር ማንም ሰው የሚሰማት ሰው የለም። እና ስለዚህ እሷን ከህይወቱ አውጥቶ ልጁን በሚያሳድግበት መንገድ ያሳድጋል። የሱ ከሆነ የሱ ካልሆነ ደግሞ ያው አባቱን ትፈልግ ማለት ነው። እና ስለዚህ አሁን ሀይሚዬ ግን ራስሽን ባጎጂ በጣም ደስ ይለናል። ምክንያቱም እሱ እኔ አልጠላሽ ምን ይወድሻለሁኝ እያለች ነው። እሱ እንዲለይሽ አልፈለግም። አንቺ ግን ያው እንለይ ያልሽበትን ምክንያት ሁላችንም እንረዳዋለን። ምክንያቱም ሴት ነሽና ስለዚህ ልጅቱ ደግሞ ያወራችው ነገር አለና ምክንያቱም ልጅቱ ደግሞ ያለችው ካሁን በኋላ ምንም ነገር ሆኜ አልኖርም፣ ልጅ አባት አግኝቶ መኖር አለበት እና አብሮ መኖር አለበት እያለች ነበርና ያን ነገር እንግዲህ ሀይሚዬ ደግሞ መጠራጠርም ያው ሴት ስለሆነች ትጠራጠራለች ብዬ አስባለሁ። ስለዚህ አሁን ላይ ምንም ነገር አይመለከተውም፣ ብሩኬ አላመነበትም። ስለዚህ ዝም ብላ ትቀመጥ፣ ተወለደችም ትውለድ። ከዛ በኋላ ምርመራ ታይቶ ምናምን የሱ ከሆነ በዛ ሰዓት ነው እንግዲህ የሚያስፈልገውን ነገር ማድረግ ያለበት እንጂ አሁን ላይ ምንም ባለማያውቅበት መንገድ ምንም ነገር ማድረግ አይችልም። ምክንያቱም ይሄን ነገር እኔ ልፈርድበት የቻልኩት ሴት ነኝ። በነገራችን ላይ እንደዚህ መፍረድም እንትን አለንም፣ ግን ምክንያቱም አላመነበትማ። ያመነበት ነገር ቢሆን እኮ ሁላችንም መቼም ያመንበትን ነገር ከሆነ የኛ የሆነውን ነገር ከሆነ ግን ወደን ታይሆን በግድ እንክብካቤ ያስፈልጋታል። የሚያስፈልጋት ነገሮች ይኖራሉ ካመነበት የራሱ ከሆነ ማለት ነው። ግን አላመነበትም። ስላላመነበት ወልዳ ከዛ በኋላ ከወለዴ በኋላ ያለውን ነገር ነው እንጂ ማየት አሁን ላይ ምንም የሚያገባው ነገር የለም፣ ምንም የሚመለከተው ነገር የለም። አላመነበትም ማለት ነው። እና ስለዚህ ቤተሰቦቼ ለማንኛውም ሀይሚዬ እንድትጥናናና እውነት በጣም ከባድ ነው ፍቅር በጣም እኔ
እንጃ በጣም ከባድ ነው ከምላችሁ በላይ ከባድ ነው። እና ስለዚህ ልቧ ነው ስብር ያለው የኔ እናት ሆነን ለመናገር ማለት ነው። ቅስሟ በቃ ይሆናል የለ ስብር ውድቅ ነው ያለችው እና በአንድ ጊዜ በጣም አሳዝናኛለች። እና ስለዚህ አሁንም ቢሆን ጥናቱንና ጥንካሬውን ይስጥሽ። ማንም አይለያችሁም፣ የሚለያችሁ ነገር የለም። ግን አንድ ነገር ግን ለማግኘት ያን ነገር ግን ብዙ ፈተናዎች፣ ይሄ ፈተና እንግዲህ ብዙ ነገር ሊያስተምርሽ ይችላል። ብዙ ነገሮችን ልታገኝበት ትችያለሽ፣ ብዙ ነገሮችንም ልታጭበት ትችያለሽ። አንድ ሰው እኮ የሚፈተነው ለበጎ ነገር ነው፣ እውነት ለመናገር ማለት ነው። ከዛ ፈተና ሁላ ግን አልፈሽ ተቋቁመሽ ያን ፈተና አልፈሽ ተቋቁመሽ መጨረሻሽ ላይ ግን በጣም ደስተኛ ሆነሽ ያንን ፈተና የምረሽበትና ያን ነገር የምታስታውሽበት የማይሆን ነገር ሊመጣልሽ ይችላል ማለት ነው። አንድን ነገር ተቋቁመን ማለፉ አይከፋም፣ እውነት ምንም አይከፋም። ግን ለጊዜው ሊጎዳችሁ ይችላል። ግን ያ ነገር ደግሞ ጥሩ ነገር ይዞ ሊመጣ ይችላል፣ መጥፎም ነገር ይዞ ሊመጣ ይችላል። ያን ነገር ግን በትዕግስት ማለፍ መቋቋም አለብን። እና አንድ ሰው ለፈተና ለእንትን ነው የተፈጠረው ማለት ነው። እና ወዳችኋለሁ። ላይክ አድርጉ።